የማይጮህ የራያ ልጆች ንገሩልኝ። እኔ እህታችሁ ነኝ። እኔ እኮ ነኝ የወለድኳት። አንድ ቀን ተሰድቤያለሁ በዚህ በዴዚ እናት ከአንቺ የሚወልድ ተጋሩ የለም ብለው እንዳለ ፎቶዬን እኔ ምንም ችግር የለም ያችን ወርቅ የመሰለች ልጄን የወለድኩት እኔ ነኝ። እባካችሁ ተው። እኔ ብታዩ እያመመኝ ነው። ዛሬ ልሙት ነገ ልሙት አላውቅም። ፕሊዝ በቃ ተረጋጊ። በውስጥ አውራሻለሁ፣ እናወራለን። የምሬ ነው የምልሽ። አፈላልገን የሷን ጓደኞች ካሉ ራሷን ማግኘት የምትችል እሷ ቢሆን ነገር አይደለም። በቃ እኔ እኮ ሰልችቶኝ ነው። በቃ ችዬ ነው እንጂ ላላወጣው አምቄዋለሁ። ገባ ያማመቅ ታውቃለህ። እዚህ ውስጥ ቁስሌ ላወጣው ነውና የማይጮ ልጆች እኔ ቤተልሔም አጽባህ እናት ነኝ። ፕሊዝ ሲያስዳብ እንድታቆም ንገሩልኝ። በቃ ምንም አትበለኝ። እኔ ብሞት እንኳን ኩላሊቴ ምናምን ቁጥሩ ከሆነ እኔ ዶኔሽን ነው ባረገው። ቀብሬንም አታዩም። እንዲህ አሰቃይተሽኝ ቀብሬን ብታዩ ምን ዋጋ አለው? እኔ በእናታችሁ ለምንድን ነው ማለቅሰው? ዋይ ሁሌ እንዳለቀስኩኝ በእናታችሁ በእግዚአብሔር ልለምናችሁ በኢትዮጵያ አምላክ በተለይ የማይጮ ልጆች ንገሩልኝ። መቀሌ አክስት አላት ትስማልኝ። ድሮ እኔን ደግሞ ስትረዱኝ የነበረ ልጅሽ እያላችሁ ስትረዱኝ ስትጸሉኝ የነበረ ልንገራችሁ ካልሰማችሁ። አሁንም እያለቀስኩ ነው። ስሙልኝ። አሁንም መታም እያለቀስኩ ሄዳም እያለቀስኩኝ ነው። ፕሊዝ አይዞሽ እኛ በምንችለው መጠን እንረዳሻለን፣ እናግዝሻለን። እነሱን ኮንታክት ለማድረግ እንሞክራለን። እኔ በውስጥ አውሮሻለሁ። ለማንኛውም ኦኬ አታልቅሽ ፕሊስ። በቃ ተረጋጊ። አንቺ በጣም ጎበዝ ነሽ። ሁሉን ችለሽ ይሄን ሁሉ ነገር ችለሽ ራሱ እስካሁን መቆየትሽ ራሱ ቀላል ነገር አይደል። በዛ ላይ በመድኃኒት ነው ያለሁት ብለሻል። ስለዚህ ታስፈልጋለሽ። አንቺ ታስፈልጋለሽ። መኖርሽ ለአንቺ ጥሩ ነው። አንቺ መኖርሽ ለራስሽ ጥሩ ነው። ሁሉ ነገር ያልፋል። አይ ነው ይገባኛል፣ ስሜቱን ይገባኛል። በተለይ በልጅ ደግሞ እናት ከባድ ናት በጣም። በቃ ስስ ፓርቷ ልጅ ነው። ለዛ ነው እናቶች በልጆቻቸው በጣም እየተሰቃዩ በዚህ ደረጃ ቶሎ ህይወታቸውም እያለፈ ያለው። የቲናም ማሳያ ነው። የልጇን ነገር መቋቋም ስላልቻለች እኮ ነው። በቃ የራስሽ ጉዳይ ብላ ብትዋትና የራሷን ላይፍ ብትኖር ኖሮ ይሄኔ በህይወት ትኖር ነበር፣ ወይ ደግሞ ሰላማዊ ህይወት ትመራ ነበር። እናት ውስጧ ላይ የልጇ ነገር አይወጣላትም። አሁን እቺ በጣም ሞክራለች እኮ አይደል? ሞክረሻል። ስቲል እስካሁን ውስጧ አለ፣ ማውጣት አልቻለች። ወንድ ልጅ ቢሆን አባት ቢሆን አንሽ ቀንጥሮ ነው የሚጠፋው። እናት ግን አወጣች ከሆዷ ስላወጣቻት ታውቀዋለች ፔኑ። በልጅ አትደራደር። ምንም የትም ቢሄድ ማምጣት ነው የምፈልግ በምንም ሁኔታ ላይ ቢሆን። ወላጆች እናቶች በጣም መረጋጋት አለባቸው። ለዚህ ነው የዚችን ልጅም ታሪክ ዛሬ ልናወራበት ያሰብነው። ብዙ ልጆች በዚህ ነገር እየተጎዱ እናቶች እየተጎዱ ስለሆነ ለልጅ ብለው ስደት ላይ በጣም ብዙ መስዋዕት ይሆናሉ፣ ህይወታቸውን ይሰጣሉ። መጨረሻ ላይ ሪዛልቱ ግን ጥሩ ላይሆን ይችላል። ግን ውሸታም እንደሆነች እንትን ልላት ብዬ ነው። ውሸታም ኮይሊያ በጣም ውሸታም እንደሆነች እንድታውቁ ነው። አንድ እህትም እንደዛ ስትላት ነበር። ውሸቷን ነው። እኔ ልጄን እንኳን አይደለም እንደዛ ላረጋት። ልጄ ገና እንደመጣች ነው። ገና እኔ ናፍቆቴን ሳልጨርስ ነው ልጄ ብዬ ሳላቅፋት የደረሰብኝን ሳልነግራት። ልጄም እኮ የራሷ ትራማ አላት። ገባክ? ግን እብን አንተ ስፖንሰርህን እንኳን እኔ እስካሁን ቤት ክራይ ክፈይልኝ አላልኳትም። ቢል ክፈይልኝ አላልኳትም። እኔ ልጅ አንድ አበባ ሰጥታኝ አታውቅም ነው የምልህ። አንድ አበባ ምን አርጊ ነው የምትለኝ? እኔ አሁን ትልቅ ናት። የድሮ እኮ ነው ማውራልህ። የ10 ምናምን ታሪክ ፉልትን ወደ ውስጥ የተቃጠልኩትን እኮ ነው የምነግርህ። ፕሊዝ አታልቀሽ ፕሊዝ። ባለቀሽ ቁጥር ሞር ነው እየተጎዳሽ የምትመጪው። ከዚህ ነገር መውጣት የምትፈልጊ ፕሊዝ አታልቀሽ። አይ ነው ይገባኛል። በተለይ ደግሞ ኩሊያ የምትባሏን ታውቃታለሽ። ብዙ ነገር ላይ ነው የምትገባው። ብዙ ህይወት ነው የምትመሰቃቀለው። ፐርሰናሊ የሰዎች ጓዳ ገብታ የምታወራ ሴት ናት። አሁን ምን አይነት ፍጡር እንደሆነች አላውቅም። እኔ ይቅርታ አድርግልኝና ፐርሰናሊ ከሰው ጋር ሲጣሉ ሰው አሁን እኔ ያለችኝ አይደለሁም። ገባት እንኳን አይደለም እኔ ልጠጣሽ ማለት ነው። እኔ በማሳንጀር ነው ድሮ ማውቃት ማለት ነው። እና በጣም ጥሩ ነበረች የዛን ጊዜና እናወራለን ምናምን። ልጄን እኮ አገኘኋት። ልጄ የተገኘችው ከትግራይ ነው። ልጄን እኮ አገኘኋት በ4 ዓመት ሄዳ ጠፍታብኝ ምናምን ብዬ ነው የነገርኳት ማለት ነው። ደስታዬን ያካፈልኳት ማለት ነው። አንድ ቀን እኔ በፊት
በፊት ምለጣጥፈው ነገር ነበር ማለት ነው እንትን ላይ ወደ ሌላ ችግር እኮ ነው አንተ የልብንም ማውራት እኮ አልተቻለም እዚህ ጋር ማለት ነው ያንን ቂም ስለያዘች ደዛ $150 ልኬ ምን አለች እቺ $50 ልካ እኮ የምትለፈልፍ ልጇ ስሚ ኩይሊያ እኔ በጣም የዛን ጊዜ ያዘንኩብሽ ታውቂያለሽ በጣም እኔ አንቺ ያልሽኝ አይደለሁም እኔ አንቺ ያልሽኝ አይደለሁም ገባሽ እኔ አንቺ ያልሽኝ አይደለሁም ሳቄ ጠፋብኝ ነኝ አኩርፌ ቅስሜ ተሰበርኩ እናት ነኝ ጎበዝ እናት እስካሁን ጦርነት እኮ ሄዳወይ ትሞት ነበር ልጄ ኖ ሴ ታንክ ዩ የኔ ልጅ ገባሽ እኔ አበሳ ነኝ ገና ሲትዝን ሳሎን ነው ልጄን ያመጣኋት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ትሰሚኛለሽ ፕሊስ አታልቀሽ አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ የምሬ ነው የምልሽ ይገባኛል ስሜትሽ በማልቀስም ሊወጣ ይችላል ግን ፕሊስ በቃ አታልቀሽ ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው ሰው ሪከርድ ያደርግና ምናምን ያለው ነገር ነው አዎ ይዘበራረቃል ህይወትን ይጎዳል ያድርሱልኝ ብቻ ለማይጮህ ልጆች አድርሱልኝ እግዚአብሔር እንዳይቀጣ ትፈራለሁ የእናትም ባጥሩ ይመስልሃል እንዴ ሉል ይመስልሃል ሉል ንገረኝ እንዴት ነው ለእናት ምን ይገባልኩት ሉል እግዚአብሔር አንድ ቀን ምን አልኩት እግዚአብሔር ለምን ለኔ ወንድ ልጅ አልሰጠኝም ነበር አልኩት ሉል እኔ በ10 ምናምን ዓመቴ ነው ያሷን የወለድኩት ሉል እንትን አለኝ ልውጣ እሺ ሉል ፕሊስ በቃ ተረጋጊ yes ፕሊስ በቃ ፕሊስ አው yes ተረጋጊ በውስጥ አውራሻል ፎሎ ባክ አረግሻለሁ በቃ ተረጋጊ እሺ ኦ ማይ ጋድ እሺ ቴንክ ዩ በጣም እሺ አውራሻለሁ በውስጥ እንዳያችሁት ነው በጣም ብዙ እናቶች እየተጎዱ ነው ያሉት በልጆቻቸው በጣም ነው የሚያሳዝነው ፈጣሪ ስም ኦ ማይ ጋድ ከባድ ነው በጣም ከባድ ነው ይመስለኛል ማለት እናቶች በጣም ነው የሚከታተሉና ያው ስላመነችብህ ነው እቺታችሁ ወደ አንተ ቤት ለራሱ የመጣችው እና ብቻ ፈጣሪ ካንቺ ጋር ይሁን ውሃ ጠጪ ካለሽ ትንሽ ምንድነው የሚባለው ስትረጋጊ ትመጫለሽ ተረጋጋው በጣም ደግሞ ችግሩ ምን እንደው ተቃልሽ እንደዚህ በጣም አስፈተሽ ባወራሽ ቁጥር ደግሞ የውስጡ ብዙ ነገር ስላለ የዚች እናት ሲቃና ሀዘን ምንም ይሁን ምን ያስቃል እንደ ሀገር ላይክ እዚህ ውስጥ የምስቁ ሰዎች አላችሁና አይ ዶንት ኖ ታሪኩ ምን እንደሆነ ኮንፊውዝ ነኝ እኔ አልገባኝም የተረዳሁት ነገር የለም ብቻ አንድ የታመመች ውስጧ በጣም የተቃጠለ እናት ታለቅሳለች ግን ኮሜንት ላይ ትስቃላችሁ አው እየሳቁ ነበር ለራሱ ገርሞኛል እንደሆነ አለ የተረዳሁት ነገር የለም ስትይ እዚህ ላይ በደንብ ክሊር አድርግልኝ እቺ ልጇን የተነጠቀ ያ አባባሌ አልገባሽም እኮ ኮሜንት ታሪኩ ከመጀመሪያ ጀምሮ በደንብ አልሰማውም ግን ልጇ ከምንም በላይ የወለዳችሁት ልጅ ሲናገራችሁ ሞት እንደሆነ ታውቃላችሁ ሲሰድባችሁ በሌላ ሰው መሰለኝ በትክክል በሌላ ሰው አቡዝ መደረግ ትቋቋሙታላችሁ እንደህመም በልጃችሁ ግን መሰደድ ምንም አላደረጋችሁልኝ ብሎ የእናትነትን ዋጋ ማጣጣል ትልቅ ህመም እኮ ነው ታውቁታላችሁ እኮ ነው የጠይቀሽ ምን ማለት ነው አንቺ ያልተረዳችሁ ነገር እዚህ ላይ ምንድነው የሰው ልጅ ላይ ደግሞ የሚገቡ ሰዎች አሉ ዩ ጋይስ የሰው ህይወት ላይ የሚገቡ ሰዎች አሉ ፈራጅ የሆኑ የሚወስኑ አቃቅል የሚያወጡ ኤቭሪዋን የራሱ ህይወት ላይ ሁሉም ሰው በህይወቱ ልክ ነው ፕሊዝ አትፍረዱ በቃ እግዚአብሔር ያስብሽ ማን ፈረደ እሷ ልጅ እናትዬ እኮ የተናገረ እንትን አይደለም እኮ አልተገናኘንም ስሚ ምን ገባሽ ማባባል እሷ የተናኖ አብሳላትዬ አንቺም እናት እኔም እናት ነኝ እኮ አንቺም እናት እኔም እናት ነኝ ታፍራሱ አይገባኝም ነበር ለናንተ አይገባኝም ፕሊስ አታልቀሽ በእናትሽ በፈጠረሽ በእናትሽ አታልቀሽ አይ ኖ ፔንሽ ይገባኛል ተረድተንሻል ፕሊስ በእናትሽ እስቲ በእናትሽ ለነሱ እኮ ደስታቸው ያንቺ ማልቀስ አይተሻላው ሳሰማሽ ነበር አይደለ ተክኖ ነው የሚያመጣው
አታለቅስ አይደለም ማለቅሰው ለዚች ለባለጌ እግዚአብሔርን ውሸቷን ይኸው ጎሏን እንድትመታ እያረግሽ ነው። እናቴን ነው መንካት ነው የምትፈልገው። መልሽ $150 ለማን እንደሰጠሽ ራሱ አላውቅም። መልሹ እንደውም አይገባኝም ለእናንተ መርዳት ልንገርሽ አሁን እንደዚህ ያለቀሽ ስታወሪ ሰክራ ነው እንደዚህ የምታወራው ትልሻለች። የእሷ ድራማ በልጆቿ ታልኛው ሁሉም የሰራው ነው የሚያጽደው። ተረጋግተሽ አውሪ። በጣም ባለጌ ነች። እኔ የማይሉሽ በጣም አንበሳ። ከዛ እሳት ውስጥ አወጣኋት። ይሄን ጦርነት ሄዳብኝ ነበር አወጣኋት። ሰታንኪው በቃሽ ፕሊስ በቃሽ፣ ተረጋጊ። እኛ ወደ መፍትሄው እንሄዳለን። ብዙ ሰው ያግዝሻል። ልጅሽን እንዴት እንደምታገኝ ማለት ነው። እኔ ያላችሁ የሆነች ጥሩ ልጅ ነበረች፣ ሁሌ ማውራት ማለት በጣም እዚህ ሁሉም ሰው ተሳዳቢ አይደሉም። ባይዘው በጣም ጥሩ ልጆች አሉ ለሰው። አሁን አንተ ሰማኸኝ አይደል? በውስጥ ደግሞ በጣም ብዙ ልጆች አሉ። በጣም ነው እኔ እየከፋኝ ያለው። ለምን እንደማይከፋኝ ታውቃለህ? አንዳንድ ነገር እኔ ከልጄ እኮ ምንም አይደለም የምፈልገው፣ ብቻ ምን ስላረገችልኝ ነው የምትለው ነገር እንዲቆምልኝ ነው ምማለደው። በቃ እኔ እንደውም አሁን ቅድም ነገርኳችሁ መልክቴ ለማይጮ ልጆች በቃ መልክቴ እችነች እችንም እርቅ ምናምን አይደለም። 2 ጊዜ ይቅርታ ብላኛለች። እኔ እኮ ልንገርልህ ገና እሷ ሰክራ ምናምን አለች። ገና መታ በወሯ እኮ ነው እኔ ገና አቅፊያት እንኳን አቅፊያት በአንቺ ምክንያት ፀጉሬን አርቻለሁ፣ በአንቺ ምክንያት ቅንድቤ የለም በለቅሶ ብያ ሳልጨርስ እኮ ነው ሌላ ታርጌ ፈጠረችብኝ። ሁሉን አይወራም ሉል እኔማ ጎበዝ ነኝ ሉል እኔ ጎበዝ እናት ነኝ። ሲቲዝን ሳልሆን ነው ልጄን ያመጣኋት። ሳልተኛ እየሄድኩኝ እያለቀስኩኝ አምጡልኝ ልጄን እያልኩኝ ተቆለጭልጭላለች። ሁለት ዓመት አይስ ፋሲሊቲ ነው የምትገቢው አንቺ። አይስ ፋሲሊቲ ሀበሻ ነው ይኸውልሽ። ሀበሻ እንደሆነ ተቆለጭልጮ ያበቃልን ሰዎች ነው። አገራችንም ቁጭ ብለን በፈረንጅ ስንቀና ፈረንጅ ሀገርም መተን በፈረንጅ ስንቀና ተቆለጭልጨን እድሜያችንን የጨረስን ሰዎች ነን። እኛም በጀላ እንዳታቆለጭልጭን ሀበሻን አቆለጭልጫለሁ ብለሽ አንዱ ማርከስ ያገኘሽ ጊዜ ማለት ነው ነጮቹ እንደሆነ ተነስቶባቸዋል። አይስ ይጠራብሽና $2000 ይቀበልብሻል። ታውቃላችሁ አይደለ? አይስላንድ ኢሚግሬት ከጠራችሁ አትላኩብኝ። አይስላንድ ኢሚግሬት ከጠራችሁ $2000 ነው። ይሄን እያስማማትም ሊሆን ይችላል። ማርከስ እያስማማሽ ነው እናቱ። $2000 ይሰጥሻል። ከዛ በኋላ እዛ ማለት ነው ጋሌጣ እየበላሽ ላስቲክ እየለበሽ እዛ በጭጨሽ ትወጫለሽ። ፀጉርሽን መጀመሪያ አበጥሪ እናቱ፣ ፀጉርሽን አበጥሪ። ደሞችን አበላሻችኋት ምናምን ብለው መናገራችን እኔ ሳልተናገርኩም ግን በወዴ ብያለሁ ወይ ምን ሆኖ ነው ዛሬ ምናምን ብያለሁ። ታውቃላችሁ አበላሸችን እንጂ እቺ አሁን እኔ ስራ ራሱ መስራት አስጠላኝ። ለምን ለነባዳ ነው ብላ ስለወጣች ጭንቅላቴ ውስጥ ራሱ ላይቭ ገብታለች ጭንቅላቴ ውስጥ ራሱ አሁን ማርከስና እሷ ሲፎጫፎጩ ነው በቃ ጭንቅላቴ ውስጥ ራሱ የሚመጣው ራሱ እግዚአብሔርን ፀጉርሽ ራሱ ያስታውቃል። እናት መጀመሪያ ተጣጣቢ አንቺ እንዴ ከአሜሪካን ከኢትዮጵያ የመጣሽበትን ፀጉር እስካሁን አልተበጠረም እኮ እዚች ጋር ብቻ ቁጥርጥር እና ዮኒ ማኛና ሁላችሁም ክልል ናት። ለዛ ነው ተደመቁ ናታ ደመቁ ክልል ናት ኦኬ ክልል ናታ። ለዛ ነው አዲስ አበባን ውሃንም ጠጥታ አልመጣችም ምናምን ነገር። ከዛው እንደመጣች ቀጥታ አሜሪካን ሀገር ነው የገባችው። ልፋጫም ለሃጫም ቅማላም እንዴ እኔና ሀና ካፈርን ለዚህ ችግር አለ
ሀበሻ ወራዳ ጸጉርሽን መጀመሪያ አበጥሪ አንቺ ብጣሪያም ከኢትዮጵያ ራሱ ስትመጪ ያንን ቁጥርጥር ሳትፈጭ 2 ዓመት አሜሪካን ሀገር ቁጭ ብለሻል። ሙቀቱ ፈልቶብሻል እናቱ። በኋላ እኔ ለኛ ነው ማዝነው እኔ ለኛ ነው ማዝነው። ከዛ በኋላ ተጣፋና ወይኔ አፋልጉ ልትሉን ነው መጣችሁ። እኔ አልፈታትም ማርያምን አልፈታትም። እቺ ወራዳ እግዚአብሔርን እምስሽን አልተቆነጠጥሽም አንቺን ነበረ ባለ 5 ብሯን ገራዥ መላክ። አንቺ መገረዝ አለብሽ አንቺ ልቃሚ እንዴ ደሞስ ያስጠላብሻል እግዚአብሔርን። እኔ እኮ ማይውላችሁ እቺ ሰላም የምትባለው አሁን እና ዮኒ ማኛ ለምናምን ለምንድን ነው እሱ ለምን ትባዳ? እኔ ፊት ለፊት አይደለም እኔ አሁን ሸተተኝ ከላይ ጽዳት ራሱ ስለሌለ ከስር ራሱ እንስስ ያለ ነገር ይመስለኛል። በዛ ላይ የሰውየው ራሱ የሆነ ቅርናታም ነገር ይመስለኛል። እኔ ስለራሴ እንደ ዜጋ ደብሮኛል። ልንባዳ ነው ብለሽ መውጣትሽ አስጠልቶኛል። እኔ አሁን ወደ ቤት ገብቼ ሻወሬ ታጥቤ አፌን ልግሞጠሞጥ ነው። አንቺ ቅርናታም እኔ ማኛ እቺ ከ20 በላይ ናት። ትናንትና እኔ እኮ ጡቷ እኮ ወርዷል እኮ እንዲህ ስታደርገው አንዳንዶቹ እዚህ ቲክቶክ ላይ እንደሚፈላለቁት ማለት ነው። ቂጧ ራሱ እኮ ረግበሻል። ግንባርሽ ላይ እንደኔ ቅርጽ አለብሽ። አንቺ የኔ ኩያ ነሽ አንቺ። ከኤርፖርት ራሱ ማለት ነው ሻንጣሽን የሚያስገባልሽን ሰው አባቴ ብር የለኝም ግን እሙሞይ ይሄ ሁሉ ሰው እቺን ልጅ ሲሰድባት እቺ ሰላም ትባለው ቂጧ ምናምን አወዛውዘች የተባለችው ሲሰድባት ሲያንቋሽሻት ሲያጎስፋት ሲያደግፋት ሲያንቋሽሻት ሲተፋባት ወፈርሽ እንዴ ሰርጀሪ እኮ ነኝ እንዴ ረሳሽው እንዴ ለስሜ ላስታውስሽ እንዴ ዶንት ፎርጌት እንዴ ማሪ ማይ ኒክኔም ማን እንዳታይልኝ ወፈርሽ ምናምን እንዳትይ ናቹራል ሰውነት እኮ አይደለም ሰርጀሪ የተሰራ ሰውነት ነው። ሰርጀሪ የተሰራ ሰውነት እኮ አይወፍርም ውዴ ስታቀት ተርጁበኝ በጋይስ እናደዳለሁ በጣም ለምን የራስ ሰውነት ሲሆን ይወፍራል ይከሳል። ሰርጀሪ ብለሽኝ ከምን ነው የምታወፍሪኝ? ዳስ ኒክኔምን እንዳታይ ኦኬ አንዴ ጋይስ ወይኔ ጉድ እኮ ነው ስንሄድ እና እቺ ልጅ እኔ ቤታ ታይ ውዴ እኛ እንኳን ስንሳደብ ምን ስንል ሪካርድ አስቀምጠው እስካሁን ድረስ ጠላቶቻችን ይጠቀሙበታል። ቤተሰቦችሽን አደባባይ አታዋርጂ፣ ነገ ቤተሰቦችሽ ይጠቅሙሻል፣ እኛ አንጠቅምሽም ብዬ ስለተናገርኩኝ ፊታቸውን ደብቀው የሚያለቃቅሱ ወንዶች አሉ። እንደዚህ አይነት ሴቶችን ለሴተኛ ዳሪ የሚዳርጉ በእነሱ ነው ፎሎ የሚያገኙት እነዚህ ወንዶች ማለት ነው። አሉ ፊታቸውን ሸፍነውና የሚያለቅሱ ማለት ነው። ሴቶቹን እያስገቡ ስለ ሽርሙጥና ካላስወሩ በስተቀር ፎሎ የማያገኙ በእነሱ ነው ቪው የሚያገኙት። ብልግና ካልተወራ ቪው የማያገኙ ሰዎች አሉ። በራስ መተማመን የሌላቸው ራሳቸውን ማሳየት የሚፈሩ ድፍረት ያጡ ሸለፈታ በድንጋይ ተቀጥቅጦ ሸለፈታቸው የተነሳላቸው ወንድ አገረዶች አሉና ሲያለቅሱ አየው። ለምን ገቢያቸውን ነካውትና ታይ እኛም እንደዚህ አንድ ሰሞን ሲያረገን ተሰድበንበታል። አሁንም ድረስ እየተሰደብንበት ነው። በኤአይ ምናምን አቅብቃ ፉ አድርገውት አሳምረውት ምናምን አንቺም እኮ ድሮ እንዲህ ነበርሽ። አየሽ ሰላምዬ እቺን ነው የመከርኩሽኝ እኔ። አየሽ ውዴ አንቺን ታይ ለመጥፎ ነገር ትዳረጊያለሽ። እኛም ድሮ እንዲህ ተብለናል ስልሽ ገና ሳያድር አንቺን በትክክል ስለመከርኩሽ ብቻ ማለት ነው። ድሮ እኮ ቤታ እንዲህ ናት ብለው የሆነ በቃ የማአቴ ሴት ቂጦ ሰብስበው ይሄ እሱ አካውንት ነው ምናምን ብለው ሰከሱ። አየሽ ይሄንን ነው የሚያደርጉት። እንዲህ ነው የሚሰሩት። አየሽ አንቺን ስለመከርኩ ራሱ ማለት ነው እኔ እንደዚህ ምንድነው እንደዚህ ተባልኩኝ። አንቺ ድሮም እንዲህ ነበርሽ ተባልኩ። አየሽ ይሄ ነው ስም ማለት የሚቀመጥልሽ። እቺን ነው የነገርኩሽ ይላል። እኔ አሁን ያለሁበት ደረጃ ውዴ በጣም ስንቱን አልፌ ምን ጥቅብዬ ማለት ነው ውዴ እነሱ የሚመኙበት ቦታ ላይ ነው የተቀመጥኩት። አሁን የፊታቸውን ሸፍነው ምናምን በሴት ፎሎ የሚያገኙ ሴቶቹ ገብተው ስለ ብልግና ካላወሩ ዜሮ ናቸው። ዜሮ ሴቶቹ ገብተው ልብሳቸውን ካላወለቁት ወርቅ ካላረጉላቸው ቪው ዜሮ ነው። በራሳቸው አንድም የሚከተላቸው ሰው የለም። እንደነሱ ድንጋይ ስር ተቀም የሆነ ሴት ልጅ አለች። በጣም አዝኛለሁ። አሜሪካን ሀገር ቤተሰብ አምጥቷታል። ገና ያንግናት ዘላል ጠገበችም እንደማየው ቲክታክ ላይ አምጥቷት እያስደነሱ ኦልሞስት ምናምን እየታየ ሲያስጨፍሯት አይቻለሁ። አንዳንድ የምናውቃቸው ሰዎች እሷን የሚያህል እድሜ ያላቸው ልጆች አደርሳቸዋል። ስሙ ይሄ ነው። ቪዲዮአችሁን ማሳየት አልፈልግም። እሷን የሚያህል የ21 ዓመት ልጅ አደርሳቸዋል። የሌላ ሰው ልጅ ስለሆነች ግን ምንም ችግር የለውም አይደል? ለዛ አስታርቁ። የሌላ ልጅ የእነሱ አላቸው። እግዚአብሔር ምስክሬ የ18 ዓመት የ19 ዓመት ልጆች አሏቸው። እነዛ ሰዎች ያላቸው ሰዎች
የሌላ ሴት ልጅ እንደዛ አንድ ከቤተሰቦቿ ጋር አሁን ትንሽ ችግር የተፈጠራል። ምንም በቃ አዲስ ነገር ሆኖባታል። ሁሉም ነገር አዲስ ልጅ መጣለች። ማሳየትም አልፈልግም። ለምን ገና ልጅ ናት፣ አልተረዳችም። ለየሀገሩ ሲስተሙም ስትረሱም ምኑም ስላለ በጣም ያልሆነ ነገር ላይ ናት። እሷንም ማሳየቼ ላሰድባት አልፈልግም። ገና ልጅ ናት። ግን በዛ እድሜ ያላችሁ እቺን ህፃን ልጅ አስገብታችሁ ስታስደንሱ እንደው ምንም ሼም የሚባል የላችሁ።